ሰላም ጤና ይስጥልኝ ውዶቼ እንደምን አላችሁ? ዛሬ ብቅ ብያለሁ። ዛሬ ብቅ ያልኩበት ምክንያት እንግዲህ በሸዋ ባህል ዙሪያ ብዙ ደክሜያለሁ፣ ብዙ ሰርቻለሁ። ለአብነት ከሰራኋቸው ብዙ ስራዎች መካከል የአርጎባን ቱባ ባህል ለማስተዋወቅ ሞክሬያለሁ። መንዝ ላይ የግሼ ራቤልን ገለለን ቱባ ባህል ለማስተዋወቅ ሞክሬያለሁ። ሲቀጥል አንኮበር ላይ ያው የሁሉንም አካባቢ የሸዋን አካባቢ የሚጠቃቅስ ቢሆንም ቪዲዮ የመጀመሪያ ቪዲዮ ስራ ሰርቻለሁኝ። ከዛ በመለስ ደግሞ 27ቱንም ወረዳዎች የሸዋን የሚዘክር ስራ ሰርቻለሁ። ከዛም አሁን ደግሞ በጣም ሚዲያ ላይ እየሄደ ያለ ስራ ሞጃ የሚል ስራ ሰርቻለሁኝ። ያው ወቅቱ የሚጠይቀውንም ስራ ይዤ ያው በዚህ በጦርነቱ አካባቢ የነበረውን እኔም እኔነቴን የሚወክልና እኔን የሚገልጸኝን አማራ ነኝ የሚለውን ስራዬን ሰርቼ ያው ብዙዎች ታውቁታላችሁ። ከዛ ደግሞ እንዳትፈራ በለው የሚል ስራ ነበረኝ፣ እሱን ሰርቻለሁ። ብዙዎች ናቸው ስራዎቼ። ስለ ሀገሬ ስለ ኢትዮጵያ ሰርቻለሁ። ይህም ሆኖ እዚህ ሸዋ ላይ እንግዲህ የመጀመሪያው ደብረ ብርሃን ላይ ቪዲዮ ያስቀረጽኩት እኔ ነኝ ብል ማገናና አይሆንብኝም። ለምን ያኔ ገናና የነበሩት ተወዛዋዦች እና አብዮት ካሳነሽን እነ ሜሮን አይድል ላይ ይዳኙ የነበሩትን ብዙ ታዋቂ ሰዎች፣ ብዙ የቪዲዮ ባለሙያዎች፣ ሊረሱ የማይችል ነብዩ ስምር ጌታን ብዙ ናቸው እና እነሱን ሁሉ እያመጣው ያው ሸዋን ባህሉ እንዳይረሳ የዛሬው ትውልድ የትላንቱን ነገር እንዲይዝ መንገድ ማሳየት ሞክሬያለሁ። እና ይሄ ሁሉ ሙከራ፣ ይሄ ሁሉ ጥረቴ እንደ ተወላጅነቴ የሸዋን ነገር ለማስተዋወቅ እንዳይረሳ ለማድረግ ነው። አሁን በቅርቡ አዲስ የሸዋ ስራ ሰርቻለሁ። የሸዋ ስራ ስሰራ ሸዋ ብዙ ይሄን የኔ ልፋት የኔ ድካም ወደፊት ልጆች እየወጡ ነው፣ እየመጡ ነው። ደስ ይላል። ግን ሸዋ በልኩ ተገልጿል፣ በልኩ ተሰርቶለታል፣ ከፍታውስ ታውቋል የሚለውን ጥያቄ ስጠይቅ ገና ነው። ይህ ነገር ውስጥ ጊዜ ቁጭቱ ስለሚከተኝ አዲስ የሸዋ ስራ ሰርቻለሁ። ይህን ስራ ለመስራት ብዙ ደክሜያለሁ። አንዳንድ የወርቅ በእጃችሁ ይዛችሁ ብትወጡ ወደ ገበያ እንደ ድንጋይ የሚቆጡት ሰዎች አሉ፣ የኔነት ስሜት የማይሰማቸው ማለት ነው። ያም ሆኖ እኔ ይህን ስራ ስሰራ ከዚህ በኋላ ያለውን የቪዲዮውን ይሄ ታሪካዊ ስራ ነው። ይህን የቪዲዮ ስራ ግን ይመለከተናል የምትሉ የሸዋ ተወላጆች፣ የሸዋ ልጆች ይህን ስራ ቪዲዮውን እንድሰራ ታግዙኝ ዘንድ ጠይቃችኋለሁ። ለመጀመሪያ ጊዜ ነው እንደዚህ አይነት ጥያቄ ይዤ ወደ እናንተ የመጣሁት። ብዙዎችን ስራዎች በራሴ አቅም ነበር የሰራኋቸው። አሁን ወቅቱ የሚመጥነውና የሸዋን ከፍታ ጥግ ሊያሳይ የሚችል ምስል መሰራት አለበት ብዬ ስላሰብኩ ነው። እናም አግዛችሁኝ እንስራው። ይህ ስራ የኔ ብቻ አይደለም፣ ስለ እውነት ነግራችኋለሁ። እውነቴን ነው የምላችሁ። ያው ብዙም እንግዲህ እኔ በቲፎዞ ዙሪያ የታጠርኩ አይደለሁም። በመስራት ዙሪያ የማምን ሰው ነኝ። ሰርቶም በማሳየት ዙሪያ ላይ ነው እንትን የምለው። ስለዚህ አግዙኝ፣ እንተጋገዝ። ሸዋን ወደፊት፣ ሸዋን ወደ ጥንቱ፣ ወደ ልዕልና፣ ወደ ነበረበት ወደ ታሪክ ማማው እንመልሰው። በሙዚቃው፣ በአርቱ፣ በጥበቡ እኛም የራሳችንን ባህል ለሌላው እናስተዋውቅ ነው የምለው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ትእዛዙ በትሩ ዘተጉለት ነኝ። ያው ብዙ ጊዜ ቲቪ ላይ የሚተላለፈውን የሞጃውን ሙዚቃዬን እዩት። የአርጎባም ሁሉም ይተላለፋል። እየገባችሁ ዩቲዩብ ላይ ደግሞ ማየት ትችላላችሁ። አመሰግናችኋለሁ።